የሱ አያት ነበረችና ይሄ የልጅ ማየት ነገር ብርቅ ነገር አይደለም። እሱን እንዴ ከዛኔ ብር የለኝም ብር ካለክ ብር ላክልኝና እኔ ልጃችሁ ነው እኔ ልጃችሁን እንድታዩ አልከለከላችሁም ልጃችሁ ነው እዩት አልኩኝ። ከዛ በኋላ ብርም አላከም ምን ታረ ለምንድነው ልጅ የሚሄድ አልኩኝ ዝም አልኩኝ። እኔ ዱባይ መጥቼ ስራዬን ጀመርኩ። ዱባይ መጥቼ ስራዬን ከጀመርኩኝ በኋላ አንድ ቀን በፊት ውዴ ድምፅሽ ታፍኗል ማሬ። እሺ አዎ አሁን መጣ ዱባይ። ከዛን እኔ ያው ፕሮሰሱ ተሳክቶልኝ በስተመጨረሻ እኔ ዱባይ መጣሁ። ዱባይ ስመጣ ልጄን ለእህቴ ነበረ የተውኩት። ከዛን እህቴ ነች ልጄን ያዘችልኝ። እኔ ዱባይ ስራ ጀመርኩ። ልክ እንደጀመርኩኝ በቃ ልጄን ማሳደግ ጀመርኩኝ። ኦሬዲ በቃ ሄደ ህይወትም ጀመረች። አሁን እየኖርኩኝ የሆነ ጊዜ ጻፈልኝ ምናምን ነገር ጽፎልኝ ያ ሁሉ ነገር በቃ በስህተት ነው ምናምን ይቅርታ አድርግልኝ። ዱባይ መሄድን አያውቅም። ለ2 አመት ያህል እኔ ዱባይ እንዳለው አያውቅም። ከ2 አመት በኋላ ነው በፌስቡክ የጻፈልኝ። ከዛን ሰላም ነኝ ምናምን ነገር አለኝ። ከዛን የት ነው ያለሽው ምናምን ሲለኝ ውይ አልሰማህም እንዴ እኮ ሀገር አይደለም ያለሁት እኔ ውጭ ነኝ ምናምን አልኩት። ከዛን ልጄን ማየት ፈልጋለሁ አለ። በምን ደወለልሽ ማሪ? ውጭ ከሆንሽ እኮ የኢትዮጵያ በፌስቡክ እንትን ከሱ ጋር ስተዋወቅ ያንኑ ፌስቡክ ነበረኝ። ዱባይ መጥቼ ራሱን ነው እንትን አክቲቭ ያደረኩት እንጂ ሌላ ፌስቡክ አልነበረኝም። በዛን የጻፈልኝ። ከዛን ሲያገኘኝ በቃ ሰላም ምናምን ተባባል እንታረቅ ምናምን አለኝ። ያ ሁሉ ነገር ያ ሁሉ በደል ከደረሰብኝ በኋላ እንታረቅ ምናምን አሉ። ኢቭን የሆነ የሚያቆኝ ሰዎች ምናምን ነገር እንታረቅ ያንን ሁሉ ነገር ካሳለፍኩኝ በኋላ መታረቅ አይደለም እኔ ሆዴ የቆረጠው እኔ የ7 ወር እርጉዝ እያለሁኝ ከኤክሱ ጋር ድጋሜ ማውራት ከጀመረበት ጊዜ ነበረ። ሰው ግን አያውቅም። እኔ የሚያቆኝ ሰዎች ምናምን በቃ የሆነ ትመለሳለች አይነት እንድመለስ ይፈልጉ ሳይሆን ይጠብቃሉ። በቃ ሴቶች ይዋሻሉ። ቆርጦ አይቆርጥም። ለልጄ ለምኔ ስል የሆነ ቦታ ላይ የወደቁበት ቦታ ላይ መመለስ ይፈልጋሉ አይነት ነገር ነው አስተሳሰብ ያላቸው። ከዛ እኔ አልመለስም አልኩኝ። ዱባይ መጣው ሰራው። አልহামዱሊላህ ጥሩ ቤት ነበር የደረሰኝ። በጥሩ ሁኔታ ሰርቼ 4 አመት ሰራሁኝ ዱባይ። ልጄ ሲወለድ የሆነ ኬዝ ነበረበት መታከም የነበረበት ኬዝ ነበረበትና ያንን ህክምና እኔ ዱባይ እንትን ኢትዮጵያ ብኖር ማሳከም አይታሰብም። ኬዝ ነው ማመጣው 100,000 አካባቢ የሚጨርስ ከ3 አመት በፊት ነው ያሳከምኩት። ያንን በዛን ሰዓት ኢትዮጵያ ሆኜ ላሳክመው አልችልም። እንኳን ላሳክመው ደና ምግብ እንኳን እሱን ለማብላት የምችል ሰው አልነበርኩኝ። ሳልነግረው 2 ጊዜ ሰርጀሪ ተሰራ ልጄ አያውቅም። በቃ የሆነ እንደሌለ ሰው ታውቂያለሽ እንደዛ ነው የቆጠርኩት። 2 ጊዜ ልጄ ሰርጀሪ ሲሰራ ከእህቴ ጋርና ከአባቴ ጋር ነበር አዳማ ሰርጀሪ ያሰራሁት 2። ልጄም ዳነልኝ። እኔም የሆነች መሬት ገዛው። ከዛ በኋላ 4ኛ አመቴ ላይ ግን ወረቀቴን አሰርቼ ዱባይ ላይ የራሴን ወረቀት አሰርቼ የራሴን ስራ ጀምሬ በኦንላይን እንደገና በቀን ደግሞ 1500 ሱቅ ተቀጥሬ ማታ ደግሞ የራሴን ስራ ኦንላይን ጀምሬ አሁን ስራ ላይ ነው ያለሁት እልሻለሁ። በቀን 1500 ድርሃም ደሞዝ በቀን ኖ በቀን አይደለም በወር ግን ደግሞ ማታ የራሴን ስራ ኦንላይን ሰራለሁ። ኩበት የራስ ስለዚህ ልጅሽ 4 አመት ሆኖ አሁን ልጅ አሁን 1 አመት አብሬው ቆይቻለሁ። 1 አመት ከ1 ወሩ ነበር ስትቼው ስመጣ። ስለዚህ ልጅሽ 5 አመት ሆኖ አሁን 5 አመት ከ4 ወር ከ5 ወር አካባቢ ነው አሁን። አይ ጎበዝ። አንቺ ዱባይ 4 አመትሽ ነው። ዱባይ 4 አመት መዳን ቤት ጨርሼ አሳከምኩት። ማሳከም ያለብኝ ነገር አሳከምኩት። ትምህርት አስጀመርኩት። መሬት ገዛሁኝ። የራሴን ኢቃማ ሰራሁኝ ዱባይ ላይ። ይሄው አሁን የራሴን ስራ ጀመርኩኝ። አንበሳ። ሌላ ግንኙነት አልጀመርሽም? ከሌላው ነው አልጀመርኩም። አላማዬ ትልቅ መሆን፣ አላማዬ ማደግ መቀየር ነው። ከተቀየርኩኝ በኋላ ነው እንትንም ብለው ምን ያደርግልኛል ማለት እንዴት ሰው እኔ አልደግፍም። አሁን ላይ የሆነ ልክ አረብ ሀገር ልክ እንደመጡ ኒካ የሚታሰር ነገር አለ መዳም ቤት ቁጭ ብለው። እሱን ነገር እኔ አልደግፍም። ሰው መጀመሪያ ሰርቶ ለራሱ ነው የሆነ ነገር መያዝ አለበት። ሴት ልጅ መጀመሪያ እኔ ሴት ልጅ መቆሜ እኔ ያኔ ቆሜ ቢሆን ኖሮ ያን ያህል አይርበኝም ነበር። ወልቼ በወለደ አንጀት እኔን አይርበኝም ነበር ያኔ። መጀመሪያ ሴት ልጅ እኔ መመክራ ሁሉንም ሰዎች በቃ ሴት የተባለችን ነገር መመክራው
አረብ ሀገር ስትመጡ ልክ ኢትዮጵያ መታችሁ 3 ወር መዳም ቤት ስትሰሩ ኒካ ሊሰርሽ ብሎ የሚነጠፍልሽ ወንድ ይመጣል። አብራችሁ ማትኖሩ ከሆነ ኒካ ምን ይጠቅማል? ለማንም ምንም የሚጠቅም ነገር አይደለም። ሰው መጀመሪያ ለራሱ መቆም አለበት። የራሴን ነገር የራሴን ቢዝነስ አስተካክዬ ቆሜ የራሴን ስራ ኖሮኝ የራሴ ገቢ የራሴ አካውንት በቃ ያ ሰው ድጋሚ የመጀመሪያው ሪሌሽንሺፕ እንኳን ቢቋረጥ እኔ ልጄን ማሳደግ መቻል አለብኝ። ለምወልደው ልጆች እናት በቂ ብቁ እናት መሆን አለብኝ ብዬ ነው ራሴን የማስበው። በቃ ህይወት ከዛ ነው ያስተማረችኝ፣ ሰውን ማመን እንደሌለብኝ። ማንም ሰውን ነው እንጂ መውደድ ያለበት ሰው ማመን የለበትም። ሰው ላይ ራሱን መተው የለበትም። ለዛ ነው እና እንደዛ ነው። ስላዳመጥሽኝ በጣም አመሰግናለሁ። የሰው ልጅ እንደዚህ ካለፈ ህይወቱ ሲማር እንዴት ደስ ይላል። በጣም ጎበዝ ነሽ። አየሽ የዛኔ የራስ ገንዘብ በአካውንቴ ቢኖረኝ ኖሮ በአራስ አንጀቴ አልራብም ነበረ አልሽ። አየሽ ከስህተትሽ ተማርሽ። ከልጅነትሽ ልጅነት አለመብሰል አስተማረሽ። ኢትስ ኦኬ። አንቺ አሁን በህይወት አለሽ፣ የተሻለ ህይወት ላይ አለሽ። ይብላኝ ለሱ። ነገ ይጸጸታል። ነገ አንቺ አምነሽው ወደሽው ከቤተሰብሽን ሁሉ ነገርሽን የተውሽለት ሰው እንድትራቢ ሲያደርግሽ ለሱ ብለሽ ተማር ባልሽው ትምህርት ቤት ሲገባ አዳዲስ ሴቶችን ሲያይ በአዳዲስ ሴቶች የቀየረሽ አንቺን የወንድሜ ሚስት ናት እያለ ማስወራቱ ከኤክሱ ጋር ለመታረቅ መለማመጡ ምን ማለቱ ይህን አንቺን አጀገነሽ። አይሽ ያልገደለን ችግር ያጀግነናል፣ ያጠነክረናል ማለት ይሄ ነው። አራስ ቤት መራብሽ ምን ማለትሽ? አሁን ላይ ሌላ ግንኙነት እንዳታስቢ። መጀመሪያ ድህነቴን ላሸንፍ፣ መጀመሪያ ብቁ እናት ልሁን፣ ሌላ ልጅ ከማምጣቴ በፊት ወደዚህ ምድር ባል የሚባለው ነገር ጥሎኝ እንኳን ቢሄድ እኔና ልጅ አንራብም። እሱ ጥሏችሁ ሲሄድ አንቺና ልጅሽ ተራባችሁ፣ ራበሽ፣ ድንች ቀቅለሽ በላሽ፣ አራስ ሆነሽ። አየሽ አራስ ቤት ሰው ቅቅል ይበላል፣ ይታረድለታል፣ ገንፎ ይበላል፣ አጥሚት ይጠጣል። አንቺ ድንች ቀቅለሽ በላሽ አራስ ቤት። ይህን ደግሞ ትልቅ ትምህርት ነው ላንቺ። በራሱ ስህተት የተማረ ሰው በራሱ ችግር የተማረ ሰው መቼም ደግሞ አይደግመውም። ገባሽ? እንቅፋት በህይወታችን አንዴ ነው ይመታል እና ጎበዝ ነሽ ደግመሽ እዚህ ስህተት ላይ ስለማትወድቂ። እንደማትወድቂ ደግሞ ያስታውቃል። ለምን? ጥንካሬሽ፣ ብርታ፣ ባንዴ መቁረጥሽ። ገባሽ? መልሶ መጥቶ እንታረቅ ሲልሽ ኖ ማለትሽ፣ ቁስልሽን አለመርሳትሽ። ይቅር እንላለን ስንበደል፣ ግን ያንን ከመሳን እኛ ጅሎች ነን። ገባሽ? ደጋግሞ ሰው እንዲበድለን እድል እየሰጠን ነው። ይቅር አትበሉ እኮ አይደለም፣ ይቅር በሉ። ግን ይቅር ብላችሁ ስትጨርሱ እንዴት ነው አብራችሁ ከዛ ሰው ጋር ድጋሚ ሰው እንዴት አንዴ ከከዳው ሰው ጋር ከካሃዲ ጋር እንዴት አይደግመውም ብለሽ ከካሃዲ ጋር አብረሽ ትሆኛለሽ? ይቅር ማለት መርሳት አይደለም። እኔ ብዙ ጊዜ አዳምጥሻለሁ እና ሴት ልጅ ቼት ከተደረገባት በኋላ ለልጄ ስል ነው ከሱ ጋር የምኖረው። አው እኔ አሁን የሆኑ ሴቶች ይመጡ ወንድ መኖር የማይችሉ ራሳቸውን ስሜታቸውን ማሸነፍ የማይችሉ ልባቸውን መርገጥ የማይችሉ ሰነፍ ሴቶች ናቸው። ተማግጦባቸው ክብራቸው ተነክቶ ያለ ክብር ኦልሬዲ አንዲት ሴት ተማገጠባት፣ አንዲት ሚስት ባሏ ማገጠባት ማለት ክብሯን ረገጠው በጫማው። ስለዚህ ክብር ቢስ ሆነች። ያለ ክብር አብራው የምትኖር ሴት ክብረ ቢስ ስለሆነች አውቃ ስንፍናዋን ያለሱ መኖር የማትችለውን ወጥታ ሰርታ ልጇን ማሳደግ በራሷ የማትችለውን ፓርት ለልጅ ብዬ በሚል ሰበብ ትሸፍነዋለች። ገባሽ? ልቦኗ እኮ ያውቃል። አውቃ ነው እኮ። ብቻዋን ስትሆን እኮ ራሷን ትወቅሳለች፣ ራሷን ትጠላለች እኮ። ገባሽ? ለራሷ ዋጋ ባለመስጠቷ፣ ክብሯን ባለመጠበቋ ኦልሬዲ ማግጦ መጥቶ ተቀብላው ናቃት። ኦልሬዲ ደግሞ ቢማግጥባት ምንም እንደማታመጣ የትም አባቷ ሜጃ እንደሌላት ሰርታ እንደማትበላ አካል ጉዳተኛ እንኳን ዊልቸር ላይ ተቀምጦ ሰርቶ እየበላ ባለበት ሰዓት ሰርታ ማትበላ የወንድ ጥገኛ ያለሱ መኖር ማትችል እንደሆነች ስላወቀ አንዴ ማግጦ አያት ይቅር አለችው አይደለ? ደጋግሞ ነው እየማገጠ ነው። ለምን? ለሷ ክብር የለውም፣ ዋጋ እንደሌላት ታወቀ። ለራሷ ክብር ቢኖራት ከማገጠ ወንድ ጋር አብራ እንደማትቀጥል ያውቃል ወንዱ ራሱ። ገባሽ? ለዛ ለምንድን ነው አንዴ ማግጣው ሴቷ ትታ ስትሄድ ሁሌ የሚጸጸቱት ሁሌ የሚለምኗት? ለምንድን ነው? ዋጋዋን ስላወቁ። አየሽ? በክብሯ ማትደራደር እንደሆነች ሲገባቸው እድሜ ልኩን ይሰጣል። ምን አለበት ያቺን ስህተት ባልሰራው ኖሮ፣ ምን አለበት ያን ቀን ባልማገጥኩ ኖሮ ይላል። ገባሽ? የተረዳሁት ነገር ቢኖር ሀቡዬ ምን መሰለሽ፣ እነሱ ሲተውን ነው እንጂ እኛ ስንተዋቸው ደስ አይላቸው። እኛ ሁልጊዜም እርምጥምጥ ብለን እንድንለምናቸው ነው የሚፈልጉት ከኛ።
ለመሰለ ስቴት ካርታ ቤት ማስተዳደር አትችልም፣ ልጆቿን ማስተዳደር አትችልም ያለኛ ብለው ስለሚያስቡ ሁልጊዜ ብበድላትም እሷ ትለምነኝ ብበድላትም እኔ ነኝ በቃኝ ብዬ መተው ያለብኝ፣ እሷ መተው የለባትም። እየተበደለችም አርፋ ትኖራለች። ሰርቼ ገንዘብ ካመጣውላት ሌላ ምን ትፈልጋለች? ሴት ልጅ የምትፈልገው ገንዘብ ነው። ሰርቼ አምጥቼ ገንዘብ ወረውርላታለሁ፣ በተላፈ እንደፈለግኩ ሆናለሁ። ለዛ ገንዘብ ትወደድ አርፋ ትኖራለች። እኔ ብዙ ነገሮችን አያለሁ ሀቡ። አሁን ስሰራ መዳም ቤት እየሰራው እያለሁ መዳሜ ስራ አላት። የምር ባሏ እንዴት እንደሚያከብራት የሆነ ነገር የሆነ ቦታ እንኳን ሲል ማማ ነው የሚላት፣ ልክ እንደ ልጆቿ ማለት ነው። ማማ እንደዚህ ላረግ ነው የሚላት እና ክብራቸውን ሳይ እቺ ሴት ይሄ ሰው እንደዚህ ያከበራት የራሷ ስራ ስላላት ነው አይደለ? ራሷን ስላከበረች ነው አይደለ? እዛችሁ ደግሞ የሱ ወንድም የመዳሚ ወንድም ሚስቱን በጣም ነው ዲስሪስፔክት የሚያደርጋት። ሌሎች ሚስቶች አለው፣ እሷ ስራ የላትም፣ ቁጭ ብላ የሱን እጅ ነው የምጠብቀው። እሱ ሂጂ ካላት ነው የሆነ ቦታ የምትሄደው። እኔ ያ ሁሉ ነገር ሳይ ለኔ ትምህርት ነው። ብዙ ነገር ሳይ ብዙ ሴቶችን ሳይ ለኔ ሰው እንዳንቺ አይነት ስማርት ሰው አካባቢው ላይ ካለው ሰው ከእያንዳንዱ ሰው ህይወት ይማራል። ከእያንዳንዱ ሰው ከመዳም ህይወት ከመዳምና ከባባ ላይፍ ቤት ውስጥ ከሚያየው ይማራል። ከጎረቤት ይማራል፣ ከጓደኛ ይማራል። ራሱ ላይ እስኪደርስ አይጠብቅም። ከእያንዳንዱ ሰው ከስራ ባልደረባው ታሪክ ይማራል። ከሚሰማው ነገር ሶሻል ሚዲያ ላይ ዩቲዩብ ላይ ከሚሰማው ታሪክ ይማራል። እና አንቺ በጣም ስማርት ነሽ፣ በጣም ጎበዝ ነሽ። ምንድነው የምትሰሪው? ስራሽንም አስተዋውቂ በዛው። በጣም ማታ ቀን ተቀጥሬ ነው የምሰራው። እውነት ለመናገር ሀቡዬ ሰውዬው የቀጠረኝ ሰውዬ ማለት ነው 30,000 ፎሎወርስ ቢኖርሽ 3,000 ድራም አረግልሻለሁ፣ በ3,000 ቀጥርሻለሁ ያለኝ። አሁን ለጊዜው ግን ያው እኔ እንትን ስልሽ የሆነ በቃ ማንበብ ምናምን እችላለሁ፣ ፕሮዳክቶቹን ማስተዋወቅ እችላለሁ ምናምን ስለሆንኩኝ ምንም ፎሎ ሳይኖረኝ ነው በ1,500 ድርሃም የቀጠረኝ። ጥሩ ታዲያ ነው ቶሎ ይመጣል። አሁንም እዚህ ጋር ያላችሁ 2,500 ሰዎች ፎሎ አድርጓት። እሺ ሌላ ስራሽ ምንድነው? ኦንላይን ደግሞ የምትሰሪው? ላይንም ማታ ቤት ስገባ ላይቭ በራሴ ቤት እሸጣለሁ። ምን ትሸጫለሽ? ቀን የሱን 8 ሰዓት ልብስ፣ ሽቲዎች፣ አባያ፣ ሻምፖ፣ ኮንዲሽነር በቃ የመዳም ቅመሞች የሚያስፈልጋቸውን ነገር እኔ እልክላቸዋለሁ። ማታ በራሴ አደራ ታማኙኝ፣ ማንም መጥቶ እዚህ ቤት እንዳይከስሽ። እሺ አብሽሪ። ማንንም አላስከፋም። እንደው ያ ነገር እንኳን ባይወዱ ስልሽ እኔ ሳይዝ ጠይቄ ነው የምልክላቸው። ትክክለኛውን ሳይዝ ነው እነሱ የጠየቁኝን ሳይዝ ነው የምልክላቸው ምናምን ነገር። ግን በስህተት እንኳን የሆነ ነገር ስቲል አሁን ራሱ ጀምሬያለሁ የሚያውቁኝ ሰዎች ምናምን ኦርደር ሲያርጉ አሁን በቅርብ ሺቲ በስህተት እኔ አልጠየቅኳትም ልጅቷን እና በውጭና በውስጥ የተሰፋ ሺቲዎች አሉ አይደል? ታውቂያለሽ። ልጅቷ በቃ አዲስ ጀማሪ ሆኛ እኔ አልጠየቅኳትም። መጠየቅ እንዳለብኝም ልብም አላልኩም እና በውጭ የተሰፋ ሺቲ ልኬላት እኔ አልፈልግም ስትለኝ ወላሂ 25 ብር በራሴ ከስሬ ነው የላኩላት። በቃ ላለማስቀየም ማለት ጅማሬ ላይ ከስተመር በደንብ ማግኘት ስላለብሽ ከስተመር ከሚቀየም አንቺ ተጎጂ መጀመሪያ፣ በኋላ ብዙ ከስተመር ስታፈሪ አትራፊ ትሆኛለሽ። እሺ ከስተመር ክብር ነው። ሁሌም ከስተመሮቻችሁን አክብሩ። ፎሎ አድርጓት። ሺቲና ምንድነው የምትሸጪው? ሺቲና ምን ድሪያዎች የፈለጉትን ነገር ፎቶ አንስተው ከላኩልኝ እኔ ልክላቸዋለሁ። ማለት እነሱ ያዘዙሽን ሁሉ ታመጫለሽ እየገዛሽ ወይንስ አንቺ ቃልሽ እየገዛው አመጣላቸዋለሁ? ምን መሰለሽ እኔ ኦንላይን ስለምሰራ ለኔ ይሸጡልኛል። ቀንሰው 10 ድርሃምም ቀንሰው ልክ ለኦንላይን እንደሚሸጡት አይደለም የሚሸጡልኝ ለኔ። እኔ ኦንላይን ሰራተኛ ነኝ ካልኳቸው ለከስተመር አይደለም የሚሸጡት። 10ም 5 ብርም ቀንሰው ለኔ ይሸጡልኛል። እኔ ደግሞ ያችን 5 እና 10 ድርሃም አገኛለሁ ማለት ነው ከከስተመር ከራሴ ከስተመር። እሺ የታክሲ ውስጥ ታዲያ ወጪ አይሆንብሽም? ሄድሽ መግዛቱ ወይስ መግዛቱ ወጪ አይሆንብኝም። ምንም ችግር የለውም። ይሄ እንትን ሲቲ ማርት ምናምን እየሄድኩኝ መገዛው እሱ ወጪ የለብኝም። እኔ በቃ ያችን በየቀኑ ከሰው ስልሽ 4-5 ኦርደር ማውጣት ከቻልኩኝ ለኔ በጣም ዋጋ አላት። በጎን ደግሞ የራሴ ስራ አለኝ። ጠዋት 8 ሰዓት ስራ ገባለሁ። በይ እስከ 10 ሰዓት ቆያለሁ። ለ2 ሰዓት ላይቭ እስከ 12 ሰዓት ቆያለሁ። ከዛን 12 ሰዓት እስከ 2 ሰዓት ደግሞ እረፍት አለኝ። በዛን ሰዓት በቃ ቆሜ ምግቤን በልቼ እንትን ትእዛዝ ካለኝ ሱቆች የሶማሌ ሱቆች ምናምን ኦንላይን እዛ እንትን ሲቲ ማርት እየሄድኩ ከዛ ገዛ አድርጌ እመለሳለሁ። ማታ ደግሞ እዛ ላይቭ ቦታ 2 ሰዓት እመለሳለሁ። እስከ ማታ 10 ሰዓት ቆያለሁ። ከዛ ወጥቼ ያንን ኦርደሬን አሽጌ ለሊት ሰጣለሁ ለዴሊቨሪው ማለት ነው። እኔ በቃ 5 ብር 10 ድርሃም ካገኘው ለኔ በቂ ነው። ጎበዝ እናት በርቺ። ጋይስ አበረታቷት፣ ፎሎ አድርጓት። አንበሳነሽ በርቺ። እንደዚህ አይነት ቆራጥ ሴት እኔ በጣም አደንቃለሁ።
አንዴ የምትቆርጥ በቃ እውነት አቡዬ አሁን አላማው ምን እንደሆነ ልንገር። እናቴ በጦርነት ምክንያት ተፈናቅላ ሱዳን ያለችው ያኔ በሰሜኑ ጦርነት ምክንያት ማለት ነው ሱዳን ያለችው። እኔ በዛን ሰዓት ራሱ አላስተዋልኩም ታውቂያለሽ፣ ልብም አላልኩም። እናቴ ከሷ ጋር ስላላሳደገችኝም ብዙ ነገር ከሷ ጋር አናወራም። እንዴ እናቴ ሞታ እንደለቻለሽ? ኖ ሞታ አይደለም ያልኩት፣ ሩቅ ነው ያለችው እኮ ነው ያልኩት። ሁመራ ነው ያለችው አላልኩሽም? ላይ እንትን ውስጥ በልጅነቴ እናቴ ምን ሆነችብኝ ያልሽው ታዲያ? ይቅርታ በጣም እናትና አባቴ ተለያይቶ ሁመራ ነበር ያለችው በዛን ሰዓት። ሁመራና አሰላ ይራራቃል ያልኩት እኮ በዛ ምክንያት ነው። ኦኬ ሶሪ። አይ ሞተችብሽ አያትሽ ናት። ይቅርታ ያሳደገችሽ አያትሽ ናት የሞተችብሽ አይደል? አዎ። ግን ጀግና ሴት ስትወድ እንደዚህ ቤተሰቧን ሁሉ ነገሯን ትታለት። ብልጥ ቢሆን ኖሮ አንቺን በደንብ እንደ እንቁላል ነበር መያዝ የነበረበት። ለምን እንደዚች አይነት ቆራጥ ጀግና ሴት አትገኝም? ቤተሰቧን ሁሉ ነገሯን ለሱ ብላ የምትተው ሴት አግኝቶ እሱ ግን እድሉን አልተጠቀመበትም። ሞኝ ነው እውነት። እንደዚህ አይነት ጠንካራ ሴት ከወንድ ስትገኝ የወንዱ ልጅ ህይወት ይቀየራል። ጠንካራ ለፍቶ አዳሪ ሴት አግኝቶ ነው እንዳንቺ አይነት ሴት። ቆራጥ ነሽ። ቤተሰቦች ቆራጥነትሽን ያወቁት ለወደድሽው ወንድ ቤተሰቦችሽን ትተሽ ቤተሰብ እምቢ ብለሽ ወጥተሽ ሄደሽ ሸሪያ ፍርድ ቤት በራስሽ ስትፈራረሚ ነው። ይሄንን አይቶ ቆራጥነትሽን አይቶ ነገ እቺ ሴት አንድ ነገር በበድላት እርግፍ አድርጋ ትተኛለች። ቤተሰቦቿን ለእኔ ለምትወደው ወንድ በአንድ ጊዜ ቆርጣ የተወች ሴት ነገ እኔ ባስቀይማት እኔንም ባንዴ ቆርጣ ትተወኛለች ብሎ አለመማሩ ጅልነቱ ነው። ስማርት ወንድ ቢሆን ባንዴ ቤተሰቦቿን ለወደደችው ወንድ የተወች ሴት የወደደችውንም ወንድ ከማገጠባት በአንድ ጊዜ ቆርጣ መተው እንደምትችል ወልዶ ያሳደጋትን ቤተሰብ መተው የቻለች ወንድን መተው አትችልም ብሎ ማሰቡ ጅልነቱ ነው። ገባሽ? ስማርት ወንድ ቆራጥ ሴትን ያያል። እቺን ሴት ነገ በማግጥባት ቤተሰቦቿን ቆርጣ ባንዴ የተወችው እኔ ሰከንድ አይፈጅባትም ለመተው ብሎ ማሰብ ነበረበት። እሱ አላሰበም። ማሰብ ነበረበት። ግን ስማርት ወንዶች ሲጀመር እንደዚህ አይነት ሴት ሲያገኙ እንደ እንቁላል ነው የሚይዙት፣ አይለቋትም እኮ። እኔ አሁን የአባቴ ሚስት አለች የእንጀራ እናቴ እና በባህላችን ሴት ልጅ በእኛ አካባቢ ባህል ሴት ልጅ ፈታ ማግባት በጣም ሼም ነው ታውቂያለሽ። በቃ በጣም ነው የሚከብዳቸው። እኔ የኔን ኑሮ እናንተ አይደላችሁም የኔን ኑሮ የምትኖሩልኝ። እኔ ስቲል አሁን ድረስ ራሱ ሀቡ ይሄ ዝም ብሎ እንደዚህ አይነት ዝም ብሎ ትዳር አልፈልግም። በጣም የሚያከብረኝን የማከብረውን የምተማመንበት ሰው እስካልሆነ ድረስ አገባች ለመባልም ማግባት አልፈልግም። አገባች እኮ ባል አላት እኮ የሆነ ለእልህ እሱን አግብቼ ማሳየት አይደለም የምፈልገው። አገባሽ እኔ ህይወቴን ረሃ የሚያደርግልኝ ሰው የሚወደኝ የሚያከብረኝ መቶ ሴት ፊቱ ብትደረደር እንዲዞር ብሎ የማያይ ወንድ እስካልሆነ ድረስ ለምንድን ነው ማግባት የምፈልገው? ማግባት ግዴታ አይደለም ብዬ ነው ማምነው። አሁን እኔ ትክክል ሀቡዬ ትክክል መቶ ቆነጃጅቶች ፊት ለፊቱ ቢደረደሩ ራቁታቸውን ቢቆሙ ምንም ግድ የማይሰጠው ወንድ አለ እዚህ ምድር ላይ የለም። ግን የሆነ እንትን በሆነ በኩል በቃ ላምነው ፈልጋለሁ። ኖ እንደዚህ የሆነ ስልኩን ስከፍት መደንገጥ አልፈልግም። በኮንፊደንስ እንዲያውጥቼ በቃ ከሌላ ሴት ጋር የሚጀናጀን ምናምን ይሄ እኔን መቀያየ ስልሽ በሌሎች ሴቶች እንዲቀያይሩኝ አልፈልግም። ሲጀመር ለምን እንደዛ ከሆነ ለምንድን ነው የማገባው? እኔ ለምንድን ነው ህይወቴን እንትን አዛም ማረጋት? እኔ ብቻዬን ከልጄ ጋር መኖር እችላለሁ። እናቴ አለች፣ የኔን እርዳታ የምትፈልግ እናት አለች። እናቴ በጦርነት ምክንያት ተፈናቅላ ሱዳን ያለችው። እንደው መንገዱ ቢከፈት ልጄንና እናቴን አንድ ላይ አድርጌ ነው በቃ ድልቅቅ ብዬ መኖር የምፈልገው። ባይዘው ማግባት ግዴታም አይደለም። እኔ አሁን ብዙ ሰው ምን አለ አግብቼ በወልድ አንዳንድ ጊዜ ልጅንም እኔ አሁን ይቆጨኛል ታውቂያለሽ ሀቡ። እውነት ለመናገር በልጄ አይደለም የሚቆጨኝ። ይሄ ልጄን እንዲህ ማደግ አልነበረበትም። የኔ ልጅ ያለ እናት እኔ ወላይ ልጆችሽን ምናምን ሳያቸው በቃ ደስ ይሉኛል። ምን አለ እኔ ልጄን እንደዚህ አቅፌ አሁን በቃ ቀጭን ነውና ሳየው ምናምን ነገር አዝናለሁ። የሆነ እኔ ምግብ በቃ የሆነ ነገር እንደጎደለበት አይነት ስሜት ነው የሚሰማኝ። ያንን ህይወት መድገም አልፈልግም። ልጄን የሆነ ቦታ ትቼ የሆነ ቦታ እሱን ለማሳደግ መሄድ ማግባት ግዴታ አይደለም። ትክክል ነሽ። ባንቺ ሀሳብ እስማማለሁ። ግን አሁን ልጅሽ ብቻውን ከሚያድግ ሁለተኛ እህት ወይንም እህት ብትወልጂለት ደስ አይልሽም? አሁን ጥሩ ነገር ካለኝ ከተሳካልኝ ህይወት ተሳክቶልኝ ካላገባሽ ጌታ ብትሽ ትወልጂለታለሽ ወይ? ማሪ ልንገርሽ፣ የኔ ፍላጎት ልንገርሽ።
የራሴን ነገር አስተካክዬ በበቂ ሁኔታ ልጄን ማሳደግ ከቻልኩ የሆነ ሀገር ትቼ ማሳደግ የምችል እንደዛ አይነት ህይወት ውስጥ መውለድ አልፈልግም። አሁን ተረዳሁሽ። ቤት ኖሮሽ ስራ ኖሮሽ ባል አግብተሽ ወልደሽ ቢጠግብ ቢማግጥ ቢሄድ አንቺ ምንም አይነት ሀሳብ እንዳይገባሽ ችግር እንዳያገኘሽ እንዳይርብሽ እንዳይጠማሽ ነው። አዎ ያ ሴፍቲ ትፈልጊያለሽ። ትክክል። ያ ትክክል። ሴፍቲ ያሌለበት ህይወት ላይ ግን ወልጄ አሁን አሳድጉልኝ እኔ አረብ ሀገር ልቀመጥ ወይ ወልጄ ልላክ መላክ አልፈልግም። ወልጄ ነው በቃ። አሁን በኋላ ሜዳ ላይ የማሳድገው ሰው የሚያሳድግልኝ ልጅ አይደለም የምፈልገው። በራሴ ቆሜ በራሴ ዱባይም ቦልድ ዱባይ ላይ ልጅ የማሳደግ ካልቻልኩኝ አልወልድም። ጎበዝ ጀግና። የኔም ማሰብ እስማማለሁ በዚህ። በጣም እናመሰግናለን እኔ ውድ እና እኔ ሴቶችን የምላቸው ብዙ ጊዜ በአካባቢ የሴቶች ጠበቃ እንደሆንኩ ነው የሚያውቁኝ። ታውቂያለሽ፣ ልጆች ጓደኞቼ ምናምን እኔ ጋር ማንም ሰው ስለ ሴት ክፉ አይናገርም። ልክ አንቺ እንዳልሽው ሴት ልጅ ትክክል እንኳን ባትሆን ከጎኗ ነን እኛ ትክክል ነች ብለን የለ ኖ ትክክል ባትሆንም ትክክል ነች አንልም። ትክክል ባትሆንም ከጎኗ እንቆማለን። ከነጥፋቷ ከጎኗ እንቆማለን። ሴት ስለሆነች ሴት ልጅ ማጣጣል ወይ ነሽ አንላትም። አጥፍታ ትክክል ነሽ አንላትም። አጥፍተሻል ግን ከጎንሽ ነን ነው የምንላት። ጥፋቷን እየነገርናት ግን ከጎኗ እንቆማለን። እኔ ብዙ ጊዜ የሚገጥሙኝ እንትን ናቸው። ይሄ የተበደሉ ሴቶችን አዳምጣለሁ። አንቺ ጋርም ብዙ ሴቶችን አዳምጣለሁ ምናምን ነገር በተለይ በቃ ይሄ በትዳር ላይ ምናምን የሚመጣውን ነገር የማይሆን ነገር ከሆነ እድሜያቸውን መፍጀት የለባቸውም። ሀቡ ለራሳቸው ነው መድረስ ያለባቸው። እኔ በቃ የሆነ ነገር ሬድ ፍላግ ያለበት እያዩ ብዙ ልጆች ሲወልዱ ሲሰበሩ ምናምን ሳይ እኔ በዛች በአንድ አመት ከ5 ወር ውስጥ ያሳለፍኩትን ነገር በእድሜ ሙሉ አላሳለፍኩትም። በቃ ምንም አይነት መከራ በህይወቴ ውስጥ አልነበረም። በቃ የህይወቴ መከራ ያኔ ነው እንትን ያለው። እኛ ብቻ አይደለም የሚቸገረው፣ የሚወለዱት ህፃኖችም ይቸገራሉ። ትክክል። አንድ ልጅ ወልደሽ ያ ነገር ትክክል ያ ሰው ትክክል ካልሆነ ራሳ በተለይ አረብ ሀገር ያለነው ሰዎች መውደቅም መነሳትም እንችላለን። ከዜሮ መጀመር እንችላለን አይደለ ሀቡ? እኔ አሁን የሆነ ነገር ጀምሬ ባይሳካልኝ ምን ችግር አለው? መዳም ቤት ተመልሼ ሰርቼ እንደገና መነሳት እችላለሁ። ጎበዝ። አማራጭ እያለን ዝም ብለን እኔ በቃ እኔ እንጃ። እኔ ሳያቸው ምናምን ነገር እንደምትመክሪ ያውቃለሁ፣ እንደመከርሽን አንዳንዴ በእኔም ህይወት ውስጥ የአንቺ ምክር እንዳለ ወደኋላ እንዳልመለስ የሚያደርጉኝ ቤተሰብ ሌላ ወንድ እንዴት ታገቢያለሽ? ምንም ቢሆን የልጅሽ አባት ነው ታረቂ ምናምን ነገር ሲሉ ነው እኔ አልፈልግም ስል አስታውስሻለሁ። በቃ ያቺ ቺት ተደርጎባት ምናምን የምትመለሰች በቃ እሷ ራስ እንትን ፈሪ ነች። ፈሪ ስለሆነች ነው የምትይው። ያንን ነገር አስታውሳለሁ። ያ ነገር በቃ ትክክል አይደለም። ክብረ ቢስ ናት፣ ክብር የላትም፣ ራሷን አትወድም። አዎ። እና እኔ ያንን ነገር ነው እንዲያስቡበት የምፈልገው። በቃ እኔ አሁን ቶሎ ብለው መተው ኒካ የሚያስሩትን ሰዎች ሳያቸው ለምን እንደው ኒካ የምታሰረው? ኒካ እኮ ወንዶቹ ከኒካ ማሰር የሚፈልጉት አሁን በዚህ ሰዓት ማጥመጃ ነው ያደረጉት፣ በየወሩ ብር እንዲቀበሉ። ቤተሰብ 500 ሐላሌ ነሽ ይልሻል እናቴ። እሞኛ አግኝቷል ላማልሟል ያልባል ኒካ ያስርላትና አየር ላይ እሱ እዛ ላይ ያጫወተ ሐላሌ ነሽ ለኔ ላኪ በኔ እዛ የማያድግ ባል ትቀልባለች፣ የማያድግ ልጅ ታሳድጋለች እየላከች። እኔ እሱን ነገር ታስተካክል። ኢቭን ኒካ እንኳን ብታሰር ይቅርታ የኔ ባል ይቅርታ፣ ኒካ ነው እንጂ ያሰረው ደሞዝ አይደለም። ደሞዟን በራሷ ብትይዝ ብሯን በራሷ ብትይዝ ፍቅርና ብርን ፍቅርና ንብረትን እኔ ለዩ ነው የምለው። አሁን እኔ ካሁን በኋላ የሚመጣውን ነገር ራሱ ሀቡዬ እኔ ይቅርታ አድርጊልኝና እኔ ንብረቴን ሼር አድርጌ ምናምን ማግባት አልፈልግም። እኔን ብቻ ያግባኝ። እንደዛ ነው። እኔ እንጃ ነኝ። ካሁን በኋላ እኔ ከአንቺ ምክር ሰምተናል። አገር ገብተን ለኔ ይመችሽ። ቴንክ ዩ ሶ ማች። በጣም አስተማሪ ታሪክ ነበረ። በጣም ጎበዝ ነሽ፣ ጀግና ነሽ። በርቺ። አመሰግናለሁ። ላዳመጥሽ ነው። አመሰግናለሁ ሀቡዬ። በጣም ነው ጀግና ነሽ። በአንቺ ምክር የበረታን ብዙ ጀግና አለን። እናመሰግናለን። ቴንክ ዩ ሶ ማች። ጎበዝ ልጅ በርቺ። በኢንስታግራም ጽፍልሻለሁ። እሺ ማስታወቂያ ምናምን ነገር ትሰሪልኛለሽ፣ ደግሞ እናወራለን። እሺ እናቴ ችግር የለም። እሺ አመሰግናለሁ። እሺ እናቴ ወይ ደጋግመሽ ጽፊ ነበረ ኮመንት ላይ ደጋግመሽ ችግር ላይ ነው የገንዘብ አይደለም እኮ ማለት እስከምጨርስ ገባኝ። እስከምጨርስ ነበር ላስገባሽ። ከዛ በቃ በጣም ያለማቋረጥ ስለጻፍሽ ነው የሳብኩሽ እንጂ አንድ ሰው ገብቶ ያ ሰው ተናግሮ ሲጨርስ የሚቀጥለው ሰው ይገባል። ገባሽ?
ኦኬ እኔ ደግሞ ኮሜንቱ ስለሚበዛ ያየሽዋል መሰለኝም ስለሚሮጥ ፒን ማድረግ ደግሞ አልችልም ታውቂያለሽ። እና ለዛ ነው ገስ ላይ ሰው ካለ እንኳን አንቺ ሞዴሬተሮችን ፒን ማድረግ አይችልም። ሲጀመር ኖርማሊ ፒን ማድረግ የሚችለው ሞዴሬተር ብቻ ነው። ሞዴሬተር ካልሆንሽ እኮ ሞዴሬተር አይደለሁም እኔ ስለማላውቅ እንትን ስለማትላች ፒን አላረግም። ከዛ የሰጽፍ ደግሞ ያየሽው አልመሰለኝም። ይቅርታ እናቴ። ደህና ነሽ? ለማሪ ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። እኔ ደግሞ ማለት ነው ገንዘብ ምናምን እርጅኝ አይደለም። አዎ የገንዘብ አይደለም ስላልሽ ነው ያስገባሁሽ። አዎ እንደዛ አይደለም። እና እኔ ከሳውዲ በቅርብ ነው ወደ ኢትዮጵያ የገባሁት እና ማለት ነው ከዛ የሆነች ዩቲዩበር አለች እየሰማንሽ ነው። እሺ ግን ስልኩን ይዤው እንቀሳቀሳለሁ ሚዩት አድርጌ፣ ግን ስልኩ እጄ ላይ ነው እየሰማሁሽ ነው። ካላየሽኝ ስልኩ ላይ የለችም እየሰማችኝ አይደለም ብለሽ እንዳታቆሚ ኦኬ። ከዛ የሆነች ዩቲዩበር ነበረች እና ዩቲዩብ ቻናል የሚገዛኝ ምናምን ብላ ስቶሪ ስታደርግ እኔ ዩቲዩብ መስራት ስለምፈልግ ገዛኋትኝ። 7000 ምናምን ሰብስክራይብ ያለው ቻናል ነው ገዛኋትና ከዛ ያን ቻናል ስገዛት ምንድነው ያለችው ዩቲዩብ እሰራልሻለሁ ቪዲዮ እሰራልሻለሁ እንደዚህ እኔ ቪዲዮ እሰራልሽና የሰራሽ ይሄን እኔ የገዛሽበትን ተሰኪያለሽ ችግር የለውም ምናምን ብላ ጀንጅና ገዛኋትኝ። ስገዛት ማለት ነው ወይም ደግሞ አብሮሽ የሚሰራ ጓደኛ ፈልግልሻለሁ እንደዚህ ስትለኝ አሪፍ ነው እንደዚህ ትሰሪያለሽ እኔ አግዝሻለሁ ምናምን ስትለኝ እሺ ብዬ ገዛውኝና ከዛ ከገዛኋት 1 ወር ሆኖ ያን ቻናል ወደ ስልኬ ስታስተላልፍልኝ የሆነ ልጅ ጋር ሆና ነበርና ወደ ስልኬ ያስተላለፈችው። ከዛ በምታስተላልፈው ጊዜ አስተላልፋለች። ልክ ወደ ቤቴ ሴት ቻናሉ ከስልኬ ላይ ጠፋ። ከስልኬ ላይ ሲጠፋ ደወልኩና እንደዚህ ቻናሉ የለም እኔ ጋር ምናምን ስላት እሺ ቆይ ምን ሆኖ ምናምን አስተላልፌልሻለሁ እኮ ተረክበሽ ስትለኝ እንዴት ተረከብኩ ነው የማውቃለሁ ግን ቻናሉ የለም እኔ ጋር ምናምን ስላት ከዛ በማግስቱ ሄድኩኝና ተገናኘን። እሷ ጋር በጣም አዛርቀኝ ለአንገናኝም አሁን አይመቸኝም እንደዚህ ነኝ እዚህ ቦታ ነኝ ምናምን ስትል በቃ ግዴታ መገናኘት አለብን ምናምን ብዬ ቻናሌን ስጄ ሳየው ዩቲዩብ ቻናል ለራሱ የተሰረቀ ይመስለውና እንደዚህ ያደርጋል ብለው ከዛ የሆነ የሚያስተካክል ሰው አገናኝሻለሁ ብላ አገናኘችኝና እሱ ልጅ ያንን ቻናል ወደ ስልኬ 2000 ብር ከፍዬ መለሰልኝ። ወደ ስልኬ ሲመልስልኝ ከዛ ምንድነው የሸጠችልኝ ቻናል ለኔ ሞኔታይዝ ነው ብር መስራት ይችላል ብር ይሰራል ብላ የሸጠችልኝ ቻናል ሞኔታይዝ የለውም ጭራሽ። ሞኔታይዙ የተነሳ ነው ምክንያቱም እኔ ስለ ዩቲዩብ የማውቀው ነገር የለም እኔና ሞኝታ ሞኔታይዙ የተነሳ ቻናል ነው የሸጠችልኝ። ከዛ እንደዛ ስታረግ በቃ ይሄ ሞኔታይዙ የተነሳ ቻናል ነው እንደዚህ ስለሆነ በቃ እንገናኝና ቪዲዮውን ሰሪልኝና ሞኔታይዝነቱ ይመለስ ቻናሉ በቃ ስላት እንደዚህ ነኝ አሁን አይመቸኝም እንዴ እንደው ኔትወርክ ይዞኛል ልበል እንደዚህ ነው አሁን አይመቸኝም አልያዘሽም እየሰማንሽ ነው እንትን ላይ ነኝ ኮንተንት ላይ ነኝ ምናምን ትለኛለች ማለት ነው። ወይኔ ኔትወርክ ነው የነሱ ኔትወርክ ነው የኔ ኔትወርክ። ኧረ ምን ጉድ ነው እየሰማንሽ ነው ማንም አልተያዘም አንቺ ማልተያዘም ይሰማል እሺ እናቴ ከዛ እሺ በቃ ወር ሆነ ቪዲዮም ሳሰራልኝ ምንም ሳትልልኝ ወር ሆነ። ከዛ እንገናኝና ቪዲዮ ስሪልኝ አረ ቪዲዮ ስሪልኝ እንደዚህ ነው ቻናሉን እሺ ብር ይመልሽልኝና ቻናሉን ወሰጂ ይሰራል ብለሽ የሸሽልኝ ቻናል አይሰራም ግን ብር ይመልሽልኝ አንቺ እውቅናሽን ተጠቅመሽ እንደዚህ አታርጊ ብር ይመልሽልኝና በቃ በሰላም በፍቅር ማለት ነው ብር ይመልሽልኝና ቻናልሽን ወሰጂ ስላት እንደዛ አላረግም ምክንያቱም እኔ የሚሰራ ቻናል አይደለም ይሸጥሽልኝ እኔ አላቅም ስለ ቻናል ግን 2000 ብር ከፍዬ ያስተካከልኩኝ እንደዚህ ስላት ከዛ ጭራሽ ማለት ነው ቪዲዮ ሰራሁኝ እኔ በቃ እሷን ቢስትለኝ አልሰራልሽ ምናምን እንደዚህ ነኝ ዛሬ እዚህ ቦታ ነኝ ወንድሜ እንደዚህ ሆኖብኛል ቤተሰብ ጋር ተጣልቼ ደብሮኛል ምናምን ስትል እኔ ቪዲዮ ሰራውና በቃ ሸር አድርጊልኝ እንደዚህ ይታይልኝ ሸር አድርጊልኝ ስላት ጭራሽ ስልኳን ዝግት አድርጋለም ድርግም ማለች ማለት ነው። የሸጠችልኝ ቻናል እንደዚህ አይነት ነው። እሷ በ30,000 ብር ገዝታው ከዛ እኔን 20,000 ብር አትርፋ ነው በ50,000 ብር ለኔ የሸጠችልኝ ቻናሉን ማለት ነው። ከዛ አሁን ቪዲዮም አልሰራም ማለች ቻናሉንም ስጭኝ ውሰጂና ብር ይመልሽ ስላት እምቢ አለች ማለት ነው። እና ምን ትይኛለሽ አቡዬ?
ይቅርታ። እሺ ልጅቷ እንትን መጀመሪያ ምንድን ነው የተስማማችሁት? በ50,000 ብር 7,000 ሰብስክራይበር ያለው ዩቱብ ቻናል ግን አንቺ ስትገዢ ማኒታይዝ ይደረግ አይደረግ ቼክ ሳታረጊ ነው ዝም ብለሽ የገዛሽ? ሞኔታይዝ አላቅም። ማኔ ስለ ሞኔታይዝ ምናምን አላቅም። አንድ ሰው መኪና ሲገዛ ሳያስፈትሽ ዝም ብሎ መኪናው ይስራ ሳያስፈትሽ ይገዛል። ከገዛ ችግሩ ማለት ነው። እሷ ግን እኔ በቃ በስደትን ስለሞከርኩትኝ በስደተኞች አልጨክንም። ሲቀጥል ቪዲዮ እሰራልሻለሁ፣ ይህንን የገዛሽበትን እንትን የሚል እሰራልሻለሁ ምናምን እንደዚህ ቪዲዮ እሰራልሻለሁ፣ አብረን እንሰራለን አለችኝ ማለት ነው መጀመሪያ። እሺ ከገዛኋት በኋላ ግን ስደውልላት አታነሳም። እናወራና በቃ እሰራልሻለሁ ምናምን ትልና ኮንተንት ላይ ነኝ አይመቸኝም እንደዚህ ነው በቃ ምናምን። ከዛ በቃ ሞኔታይዙን ያነሳ ቻናል ነው። እኔ ሌላ ሰው አሳየሁት። ከገዛኋት በኋላ ሌላ ሰው ሳሳየው ሞኔታይዝ ቼክ ማድረግ። ቆይ አንዴ ያልገባኝ ነገር አንድ ሰው የተበላሸ መኪና ሲገዛ ጋራጅ ወስዶ ሳያስመረምር የተበላሸ መኪና ከገዛ የማን ነው ጥፋቱ? አንቺ አላቀማሽ በሚያክሰው ከተፈጠረ በኋላ ቼክ ከምታስደርጊ በሚያክሰው ስደተኛ ስለነበረች በስደተኛ አልጨክንም ብዬ ሁሌ አይመንም ስደተኛ ስለነበር በስደተኛ አይጨክንም ብለን 11 ሚሊዮን ተበላን ይላሉ። አንቺም እንደገና ስደተኛ ስለነበረች እንደዛ ነው ያለችኝ። አንዴ ሙስሊም ነኝ እኔ በቃ ሰው አታምኝም እንደ እኔ ሙስሊም ነኝ ሲጀመር እኔ የማንንም ገንዘብ የምነካ ሰው አይደለሁም በገዛሁበት ነው የምሸጥልሽ ብላ ስንት ብር ነው የገዛችው ቻናሉን? 30,000 ለእኔ የሸጠችልኝ ስንት ነው? 50,000 እኔ እኮ ጥያቄ እኮ አልገባትም ጋይስ። መጀመሪያ ለምን ቼክ አታስደርጊም? እንዴት ዝም ብለሽ አሁን ነገም ከነገ እንደዚህ ልትበይ ነው? ሙስሊም ነው ስደተኛ ነው እያልሽ ስትበይ ልትኖሪ ነው? ነገም ሌላም ነገር ብትገዢ እንዴት ቼክ? አንቺ ማኒታይዙ የተነሳ ነው ካልገባሽ ዩቱብ እንዴት ትሰሪያለሽ? ስለ ዩቱብ ምንም አይነት እውቀት ከሌለሽ ዩቱብ ላይ እንዴት ልትሰሪ ትችላለሽ? ዩቱብ ማኒታይዜሽኑን ስህተት ሰርቶ ወይ ኮፒራይት ተደጋጋሚ ተገኝቶበት በተለያየ ምክንያት ማኒታይዜሽኑ የተነሳ ዩቱብ ቻናል ከሆነ ሳትፈትሺ እውቀቱ ከሌለሽ እውቀት በሌለሽ ነገር ላይ ለምን ገንዘብሽን ታወጫለሽ? ስለ ዩቱብ ምንም አይነት እውቀት ከሌለሽ እንዴት ብለሽ ልትሰሪ ነው? እውቀቱ ሳይኖርሽ ቻናል ለመግዛት የተሯሯጥሽው። ሁለተኛ ስትገዢ አስፈትሸሽ፣ አንቺ አላቅም ካልሽ በሚያቅሰው አስፈትሸሽ ለምን አትገዢም? ገንዘብ ቀልድ ነው። ቻናሉን እሷ ደግሞ ከሰው ገዝታ ነው የምትሸጠው እያተረፈች ማለት ነው እኮ። ገባኝ እኮ። ከየትም ታምጣው ከሰውም ትግዛው ራሷም ታሳድገው። አንቺ ከፋይ ነሽ። ከፋይ ደግሞ ቼክ አድርጎ ነው ብሩን ቆጥሮ የሚከፍለው። ይሰራል አይሰራም፣ ይሄ የምገዛው እቃ ይሰራል አይሰራም ሞክሮ ነው መግዛት ያለበት አይደል? አዎ። እኔ ደግሞ በቃ ያኔ እሷ እንደዚህ ነው ብላ ስታስረዳኝ ሌላ ዩቲዩብ የሚሰራ ሰው ማውቀው ስለሌለ እኔ ያመንኩት እሷ ነው። ገባሽ? እኔ ሌላ የሚያውቅም እንደዚህ የሚሰራ ሰው ጓደኛ ምናምን የለኝም። ታዲያ አሁን ማን ቼክ አደረገልሽ? ጓደኛ ከሌለሽ አሁን እስኪ ተመጣሽና ጓደኛ ቼክ አደረጉልሽ? አለ የሆነ የሚያስተካክል ልጅ አለና እሷው ስትነግረኝ እሱ ያስተካክልሽ ስትለኝ እሱ ሲያስተካክል ነው ሲሞላልኝ እንትኑን ያየው ማለት ነው። ግን ይኸውልሽ ይሄ የአንቺ ጥፋት ነው። ለሌላ ጊዜ ምንም ነገር ስትገዢ ፈትሸሽ ይሰራል አይሰራም ቼክ አድርገሽ ነው መግዛት ያለብሽ። ልጅቷ ማናት? ሶፊ ትባላለች ዩቲዩበሯ። ሼር አድርጊ። እኔ ላጣትም ሼር አድርጊላት እኮ አሁን ወይ ቪዲዮውንም ደግሞ ሰራልሻለሁ ቻናሉ እንዲንቀሳቀስልሽ ቪዲዮ ሰራልሻለሁ ብላ ነበረ የሸጠችልኝ ማለት ነው። አንድ ሁለት ቪዲዮ እኔ ብገባልሽ አሪፍ ይሰራልሻል፣ የገዛሽበትን ይችልሻል። ሲቀጥል ደግሞ ሌላ ማገናኝሻለሁኝ አብረሽ ትሰሪያለሽ ምናምን አለችኝ እሷ ማለት ነው። ከዛ እንደዛ ስትለኝ በቃ ወላሂ እያለ ስትለኝ አመንኳት። ገባሽ? እንደዚህ በሌላ ሰው ተከድቼ ስለማላቅ እኔ ሞክሬው አላቅም እኮ። ይሄ አንቺ ችግር ነው ወላሂ ስላለ አንድ ሰው የምታምኑ ከሆነ ግን ምንድነው እዚህ እነሱ የሚያሳዩት ሚዲያ ላይ የሚያሳዩትና ከሚዲያ ጀርባ ምንም የሚያገናኛቸው ነገር የለም። ገባሽ? እዚህም ለኔ የምታወራው ሌላ ነው፣ በተግባር ሌላ ነው። ምንስማ ጥሪያትና ከሷ ምንስማ ጥሪያት። እሺ አይ ትምጣ ሼር አደርግላታለሁ። ሼር አድርጊላት። ካለምዛ ፎቶዋን ለጥፈሽ ቪዲዮ መስራት ነው። ሌላውን ለማዳን የምትፈልጊ ከሆነ ፎቶዋን ለጥፈሽ ቪዲዮ ስትሰሪ ማንም ሰው ተታሎ እንደዚህ ማኒታይዝ ያልሆነ ዩቱብ ቻናል ከሆነ የምትሸጠው ነው የምትሸጠው። ስለዚህ ተጠንቀቁ ብለሽ
ፎቶ አለጥፈሽ ቪዲዮ መስራት እኮ አሁን እኔ ምንድነው ወይ ቪዲዮውን ትስራ ወይ ደግሞ ብሬን ትመልስልኝ ቻናሏን ትውሰድ እኮ እሱን አድርጊላት። ከመጣች እሰየውን ጠይቅልሻል። ካልመጣች ፎቶ አለጥፈሽ ቪዲዮ ትሰሪያለሽ። እሺ ጋር እያደረኩላት ነው። ዋትስአፕ ካለሽ ቮይስ አድርጊላት። ፎቶ አለጥፈሽ ቪዲዮ እንደምትሰሪ ንገሪያት። መታማት እኔማ ቴክስት ስልክ አላነሳ ስትል አሁን ለታ ቪዲዮ ሰራውና ሼር አድርጊልኝ ስላት ስልኳን ዘጋች ማለት ነው። ቴሌግራም ላይ ቮይስ ሳረግላት አትመልስም። ከዛ ምን አልኳት ይጧበት ቴክስት እኔ ሀቢባ ቤት ገብቼ እንደዚህ ቪዲዮ ሰራልሻለሁ ምናምን ብለሽ ስለሆነ ይሸሽልኝ ሀቢባ ቤት ገብቼ ዛሬ እኔ አወራለሁኝ ሁሉንም ነገር። ግን ምንድነው እኔ ሚዲያ ላይ ካወራሁኝ ያንቺ ስራ ይበላሻል። ወደፊት ማንም ሰው ቻናል የሚገዛሽ አይኖርም ምናምን እንደዚህ። ግን ከዚህ ሰዓት ጸጥ አለች ቴክስቱን የማይታጧት ማለት ነው። ስለዚህ ሼር አድርጊላትና ከመጣች ሰየው፣ ካልመጣች ፎቶ አለጥፈሽ ቪዲዮ ስሪና እኛ ሼር ዲዩት ሪፖስት እናደርግልሻለን። እሺ ሼር በጣም ብዙ ጊዜ አደረኩላት ግን የለኝም። ደውይላት። አንቺ ኢትዮጵያ ውስጥ ነው የምትኖሪው? አሁን ኢትዮጵያ ነው ያለው። እሷስ እዚሁ አንድ ሰፈር ናት። ታዲያ ደውይላታ በቀጥታ። አታነሳም። ዛሬ ራሱ በማታውቀው ስልክ ደውይላት፣ በሌላ ሰው ስልክ። ጋሽ ልውጣ እና ልደውልላት። አላወቅሽበት ሳትወጪ ወጥተሽ ደውለሽ ነኝ። በተረፈ ግን ዕቃ ስትገዙ ቼክ እያደረጋችሁ አስተማሪ ታሪክ ወይም የፍቅር ታሪክ አለኝ ብላችሁ ጦይባ ወረባቦ ምን ፈልገሽ ነው ማሪ? አንድ ቁጥር ጽፈሽ አዋት ልትያለሽ። ምክንያትሽን ጻፊልኝና አስገባሻለሁ። ቡድን ነው አለጫ ፍርፍር ውዶች፣ ጨጓራዬን ስለሚያመኝ ቀይ ነገር አልበላም። ዶሮ የለ፣ ስጋ ወጥ የለ፣ ምስር ወጥ የለ፣ በርበሬ አልበላም። እሺ ጻፉ። አስተማሪ ታሪክ አለኝ። ግን የገንዘብ አይደለም ወደ ሀሳብ ፈልጌ ነው። ታንቺ በቀደም ምንድን ነው ብለሽ ገብተሽ አልነበር እንዴ? አስተማሪ ታሪክ አለኝ ነው የፍቅር ታሪክ አለኝ ብለሽ ገብተሽ ስምሽን ስጠራ ሳታወሪ የወረድሽው አይደለሽ? ነሽ አይደል? አይደለሽም? ነሽ አይደለሽም? ሰላም ሀቡዬ፣ እንዴት ነሽ? ሰላም እንዴት ነሽ? በቀደም አስተማሪ ታሪክ አለኝ ፍቅር ታሪክ አለኝ ብለሽ ገብተሽ ስጠራ ዝም ብለሻል። አለኝ ሳይሆን ያልኩ ገብቼ ጠይባ የሚባሉ ስሞች እኮ እንዳው ሀቡዬ ብዬሽ ቀልጅ አንቺ ነሽ አወቅኩሽ። አስተማሪ ታሪክ አለኝ ፍቅር ታሪክ አለኝ ብላ ገብታ ጠይባ የሚባል ስሞች ምናምን ብላ ከዛ አሁን ቅርታ ብያቸዋለሁ እኮ ጠይባዎችን ልብ ሰጣኝ ወረደች። ለምን ወስደሽ ገባሽ? መጀመሪያ ለምን? እኔ አልወድም ውሸታም ሰው። ኮመንት ላይ አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ ከሁለት አንዱን ጽፋሽ ነው የገባሽ። እሺ ጻፉ። አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ ብላችሁ ስንዝ እሺ ጻፉ። አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ ብላችሁ ጻፉ። እናስገባችኋል። እሷ ባለ ጉዳዩ ጋር ደውላ ብር የሚበላው ሰው ብዛቱ እንደው ስደተኛ ነው ብዬ ሙስሊም ነው አይዋሽም ብዬ እንዲህ ብዬ እንዲያያችሁ ብራችሁን ትበሉታላችሁ። እንደ ጉድ ሀቡ
አቤት ሰላም ነው። እንዴት ነሽ? ብዙ ጊዜ 1 አመት ሆነኝ። ይሄው በቃ መሞከር ከጀመርኩኝ እና ዛሬ ተሳካል። ገብተሽ አታውቂም? ገስት ገብቼ አላውቅም። ገብተሽ ወረፋ ጠብቀሽ ሳይደርስሽ ቀርተሽ ወይም ደግሞ ገብተሽ ስጠራሽ ሳትመልሽ ቀርተሽ አታውቂም? አላውቅም። ብዙ ጊዜ እንደዚህ ኮሜንት ላይ ጽፈው አስገብኝ እያልኩኝ ግን ደርሶኝ አያውቅም። ኦኬ ዛሬ ምን ጽፈሽ ነው ደረሰሽ ማሪ? አስተማሪ ታሪክ አለኝ ሀቡዬ አስገብኝ እያልኩኝ በጣም ብዙ ጊዜ ነበረ ስጽፍ ነበር። ዛሬ ነው ፈጣሪ የጻፈው ቀኑን። አዎ የሆነ በቃ ሆዴ ለራሱ እየተንቀጠቀጠ ነበረ። አይዞሽ ማሪ። እና ሀቡዬ ታሪኬን ላጋራሽ። ምን አልሽ? ታረኩላት ስልክ ትዘጋለች። ስደውልላት ይጠራል፣ ትዘጋለች። በቃ ፎቶ አለጥፊና ቪዲዮ ስሪና መተሽ ሰርቻለሁ በይን ሼር ዲዩት ሪፖስት እናደርግልሻለን። ኦኬ እሺ እሺ። ወይም በውስጥ ማውራት እንችላለን። አይ እኔ በፍጹም እኔ እዚህ ጋር ብቻ ነው ከሰዎች ጋር ማውራው፣ በውስጥ ማውራበት መንገድ የለኝም። ኦኬ እሺ ቪዲዮ ሰርተሽ መተሽ ኮመንት ላይ ሀቡ ቪዲዮ ሰርቻለሁ አለጥፊ ስትይኝ እኛ ሼር ዲዩት ሪፖስት እናደርግልሻለን። እሺ ማሂ ልቀጥል? አቡ አዎ ማሪ ቀጥል ጀምሪ። እና እኔ የዛሬ 5 አመት የመዳም ቅመም ነበርኩኝ። ዱባይ ነበር ስሰራ የነበረው ቻርጃ እና ሀገር ከገባው ኦልሞስት ወደ 5 አመት እየተጠጋኝ ነበር እና ከዛ መጥቼ የትዳር ህይወትም ጀምሬ ነበር እኮ አለቀ ነበር ካልሽ እኮ ታሪኩ ያለ ማሪ ነበር አትበይ። የመዳም ቅመም ነበር እኮ አለቀ። ከዛ አሁን ስለ ትዳር ህይወቱ ከተውውቁ ጀምሪልን ነበር ካልሽ ኦልሬዲ እና ኢትዮጵያ ከገባው በኋላ አግብቼ ነበርና 5 አመት ቆይቻለሁ በትዳር ህይወቴ ማለት ነው። 2 ልጆችን ወልጃለሁ። መጀመሪያ ላይ በቃ ስመጣ የሰራሁት ገንዘብ ምናምን ቤተሰብ ጋር አላገኘሁም እና ምንም አማራጭ አልነበረኝም ተመልሼ ወደ ሀገርም ወደ ዱባይም ለመምጣት ማለት ነው። እና እዛ ህይወት ውስጥ ሳልፈልግ ነበር የገባሁት እና ሀቡ በቃ በጣም በሚያስጠላ ስሜት ነበር 5 አመት ስኖር የነበረው። ደስተኛም አልነበርኩኝም በትዳሬ። እናቴም ተይያለች ነበር። ማሂ አውቀሽ ነው ማሂ? ማርያምን አውቄ አይደለም ሀቡ። ከትውውቃችሁ ጀመረሽ ንገሪን። 5 አመት ነበረ እንደዚህ ነበረ አለቀ እኮ። ከትውውቃችሁ ጀምሪ። ከትዳር አጋርሽን ከአረብ ሀገር ገብተሽ የት አገኘሽው? እንዴት ተዋወቃችሁ? እንዴት አይነት ህይወት ኖራችሁ? እሺ አያቴ ጋር ነበር እኔ ያደኩትኝ እና እሱ ደግሞ እዛ አካባቢ ነበር የስራ ቦታ ሞባይል ሽያጭና ጥገና ነው የሚሰራው። ከዛ በፊት እኔ ጓደኛ ነበረኝ ሌላ ማለት ነው እና በሃይማኖት የተለያየን ስለነበር እሱን ደግሞ ላገባው ቤተሰብ አልፈቀደልኝም። የኔ ቤተሰቦች ሙስሊም ናቸው፣ እሱ ደግሞ ክርስቲያን ነው። ከአረብ ሀገር ከመጣሁኝ በኋላ ይሄኛው ያስቸግረኝ ነበር አግብቼ የነበረው ማለት ነው። ከዛም ሀቡ ለምን እንዳገባሁት ለራሱ አላቅም ነበር እና ሽማግሌ ሲላክ ቤተሰቦቼ እምቢ ያሉኝ። እኔ ግን በቃ ማግባት እንዳለብኝ ነበር ያኔ ውስጥ የሚነግረኝ ማለት ነው። ህይወቱ ላይ ከገባሁኝ በኋላ ግን ምንም ደስተኛ አይደለሁም። በቃ መኖር አልቻልኩኝም። ዝም ብዬ ነበር የምኖረው ቤት ውስጥ። በእርግጥ ምንም የሚጎልብኝ ነገር የለም፣ ሁሉም ነገር አሟልቶልኝ ነው የምኖረው ማለት ነው። ግን እናቴ ቤት ውስጥ ስትመጣ እናቴ ጋር እምጣላለሁ፣ እናቴን አባረራታለሁ። ብቸኝነት ነው የምፈልገው፣ አንጥፌ መተኛት ነው የምፈልገው። በህይወቴ ምንም ደስታ አልነበረ እኮ። ምን ነበር ምክንያትሽ? ባለቤትሽ ሁሉ ቆይ አንዴ ማሂዬ፣ ባለቤትሽ ሁሉን ነገር ካሟላልሽ ካራበሽ ካልጠማሽ ምን ነበረ ብቸኝነት መሆን ፈልገው የምታለቅሽው እናትሽን የምታባሪያት ምን ነበር ምክንያትሽ? ሰው ችግር ነው የሚያመጣልሽ። ምክንያቴን አላውቀውም። በቃ ግን አልወደውም። እኔ እሱን ወድጄው አይደለም ያገባሁት ገባሽ?
የምወደው ሌላ ሰው ነው መጀመሪያ። ማን አስገደደሽ ታዲያ እሱን እንድታገቢ? ቆይ እሱን እንድታገቢ ማን ነበር ያስገደደሽ? ምንድን ያስገደደሽ? የተገደድሽበት ምክንያት? ከአረብ ሀገር ከመጣሁ በኋላ የሰራሁበትን ምንም ነገር አላገኘውም ነበር በሰዓቱ ማለት ነው። እሺ። እና ተመልሼ ለመሄድ ደግሞ እጄ ላይ ብር አልነበረኝም ወደ ዱባይ ለመመለስ ማለት ነው። እሺ። እና ያ ህይወት ውስጥ ገባሁበት። ያ ህይወት ማንም አስገድዶሽ አይደለም ማለት ነው። እሱ ጠልፎሽ አይደለም፣ ጉደቅ ነው ብሽ አይደለም፣ አስገድዶሽ አይደለም። አንቺ ነሽ በቃ ከአረብ ሀገር ስትመጪ ብርሽ ስለሌለ የምትኖሪበት ብር ስለፈለግሽ በሱ ባል በሚባለው ሰውዬ ብር ለመኖር ነው ያገባሽው እንጂ እሱ ጠልፎሽ ወይ አስገድዶሽ ምናምን አይደለም። ሀቡ እንደዛ አይደለም፣ ልነግርሽ እኮ ነው። ከዛ ይዝትብኝ ነበር በፊት የስምንተኛ ክፍል ተማሪ ያለውም ሲጠይቀኝ እምቢ ይለው ነበርና ያንንም አታገቢም የኔ ግሌን ማረግሽ ነገር ብዙ ጊዜ ይለኝ ነበረ እና ፌስቡክ ላይ የተለያየ ቴክስት ይጽፍልኛል ምናምን በቃ እቺ እንዳላየው ነበር ማልፈው እና ካገባሁት ጀምሬ ግን በቃ በጣም ነበር የምታመመው ሀቡ። በጣም ቀጭን ነበርኩኝ። የሆነ ድባቴ የሚባለው ነገር ውስጥ ገባሁኝ። ሰውነቴ እየጨመረ ነው የሚሄደው እና ብዙ ጊዜ ሩቃ ምናምን እንደዚህ ሲደረግብኝ የሰው እጅ እንዳለብኝ ነው እንትን የሚለው ማለት ነው። የሰው እጅ ማለት መጨረሻ ላይ መተት ነው መተት ነው የሰው እጅ ማለት መተታው እንደዛ። አዎ ድሮ የሰው እጅ ማለት ሌብነት ነበረ። የእጅ አመል አለበት ወይም የእጅ አመል አለባት ሲባል ሌብነት ነው። እጅ ሲባል መተት ነው። ኦኬ እሺ፣ ሲህር ነው። እና እናቴ በጣም ትለፋልኝ ነበረ። ሁለት ነን ልጆቿ። እኔ መጀመሪያ ሴት ልጇ ነኝ። በአባት ደግሞ አንገናኝም። እኔ በሰባት ዓመት የምበልጠው ወንድም አለኝ። ሁለት ነን። በልጅነቴ ነው ከአባቴ ጋር የተለያዩት እና በጣም ለፍታ ነው ያሳደገችኝ። ጀግና እናት ናት። የስራ ሰው ናት። እና በቃ አባርራታለሁ። እሷም ስትመጣ ማየት አልፈልግም። እንድትናገረኝ አልፈልግም። ከማንም ጋር አልገናኝም። በቃ ግቢ ውስጥ አንጥፌ መተኛት ብቻ ነው ሀቡ ስራዬ ማለት ነው። መጨረሻ ላይ ሩቃ ሲቀራልኝ እንዲህ ስለፈልፍ ማለት ነው የተቀበረበትን ቦታ ሲቆፍሩት ወጣ የተቀበረው ነገር ማለት ነው። እንዴ ሩቃ የሚቀራልሽ አንቺ ሙስሊም ነሽ እንዴ? አሞኝ ነው። ሙስሊም ነበርኩኝ። እነግርሻለሁ ሙሉ ታሪክ ማለት ነው። እሺ ሩቃ ሲቀራልሽ ማን ነበር የቀበረው? ማንነቱ ታወቀ? አልጠየቁም። ለምን ጸብ ይመጣል ብለው ሲቀሩ የነበሩት ኡስታዙ ማንነቱን አልጠየቁም። ከዛን አባቴም ቤት ሲመጣ ለምን ይመጣል ይለኛል። እናቴም ስትመጣ ለምን ትመጣለች? እርቧቸው ከሆነ ምግብ ሰተሻቸው አሸኛቸውም ነው የሚለኝ። የእናትና አባት ሲመጡ እኮ ለመዘየር እንጂ ምግብ ፍለጋ አይደለም አይደል እንዴ ሀቡ? እና ማን ነው የሚልሽ? ይሄንን ባለቤትሽ ነው? እናትና አባትሽ ምግብ አጥተው ከሆነ የሚመጡብኛ ቤት ያገባሁት ሰውዬ ማለት ነው። እና እርጉዝ በነበርኩበትም ሰዓት ደግሞ በጣም ነበር በቃ የሚያመኝና ያለውበት ሀገር ሆስፒታል ሲሄድ መውጣት አለበት ሙቷል አይነት ነገር ማለት ነው። ለእኔ እንቅስቃሴ ምናምን ይሰማኛል ሆዴ ውስጥ። ከዛ እናቴ ሪፈራል ጽፋ ሌላ ሀገር ወሰደችኝና እዛ ደግሞ ሂጄ ስታይ እንቅስቃሴው ቀንሷል እንጂ አልሞተም፣ በምጥ መርፌ መወለድ አለበት ተባለ እና በምጥ መርፌ ወልጄ ማሞቂያ ውስጥ ገባ። ልጁም ተረፈ፣ እኔም ደህና ሆንኩኝ ማለት ነው። እና እናቴ ስታርሰኝ አይበቃትም እንዴ? ለምንድን ነው ይሄን ያክል ጊዜ የምትቆየው? ወር ከ15 ቀን ነው ወልጄ ሆስፒታል የቆየሁትኝ ማለት ነው። እና ምንም አልታረስኩም። ሙሉ እስቲሽ ነበርኩኝ በሰዓቱ። ቤት ከገባም በኋላ ትሂድ ወደ ቤቷ ምን ትሰራለች ምናምን ይለኛል። እሰቢ እንግዲህ ሆስፒታል አይወዳቸውም። እና ስድብ ነው በቃ የሚያስጠላ ስድብ፣ ከሰው የማይጠበቅ። እናትሽ ያውቃሉ ፊት ይነሳሉ። እናቴ ትላለች እኔ ለትዳር ብዙ ዋጋ ከፍያለሁ፣ በቃ ችለሽ ኑሪ፣ ትዳርሽ መፍረስ የለባትም፣ ሴት ነኝና እናቷ ናት ነው የምባለው ነው የምትለኝ እናቴ ሁሌ ማለት ነው። ታጠነክረኝ ነበረ። እየኖርኩ
ይሄንን ፊሊንግ ማለት እሱ እንደሚጠላቸው ሲመጡ ለምን መጡ ምግብ እርቧቸው ከሆነ ምግብ ተሻባሪያቸው ምናምን እንደሚልሽ እንደማይፈልግ ያሳያቸዋል። ለእናቴ እላታለሁ፣ አልደብቃትም። ጓደኛዬ ናት፣ ሁሉ ነገሬ ናት እናቴ ማለት ነው። እና እነግራታለሁ። ታይ ነው የምትለኝ ጥላኝ ቻይ ወልደሻል በቃ ልጅሽ እስኪያርግ ትለኛለች። እና አሁንም እንደዚሁ በዲፖል አርግዣለሁ ለካ ልጄ 3 ዓመት ምናምን እያለ ሁሌ ግን እኔ የምፈልገው ሀቡ መውጣት ነው ከዛ ቤት በቃ ማምለጥ ነው የምፈልገው። በጣም ነው የሚጨንቀኝ። ሁሌ ነው የማለቅሰው። 2-3 ልታነገመር ላይ የልጆቼ ድምፅ እየተሰማኝ ነው የምትወው የነበረው ማለት ነው። እና አሁንም እንደዚህ 2ኛ ረገዝኩኝ በመድኃኒት ላይ በዲፖ ላይ ማለት ነው። ሲያመኝ እንደዚህ ጓራይ ምን ራሴ ወስዳ ስታሳየኝ በዲፖ ላይ የከንዱ የ3 ወሩ ማለት ነው። ኖ እሱማ መርፌ ነው ዲፖ መርፌ ተወቅቶሽ ነው እንጂ ሉፕ ተቀብሮ አይደለም ክንድሽ ውስጥ አይደለም ተወግቼ ነው። ታዲያ እሱ መርፌ ነው። መርፌ በይ ሉፕ ስትይ እንዴ በክንዱ ረገዛ እንዴ ብዬ ደነገጥኩ። አይደለም ከዛ ሂጄ ስታይ አሁንም እርጉዝ ነኝ። እናቴ በጣም አዘነች። እኔ እንድትወጪ እኮ ነው ሁሌ ነው የማደርገው ትለኛለች። ነፍስ መግደል አልችልም። ያቺ አሁንም እንትን አለች። በ8 ወር የሽርት ውሃ ፈሰሰኝ እና ሆስፒታል ገባሁ። ስገባ 9 ወር እስከሚሞላሽ መጠበቅ አለበት ተባለ። ሁሌ እኔ ጋር ጸብ ነው። እናቴ መሳደብ ነው። የእሱ ቤተሰቦች አይመጡም። እኔ አክስቶች አባቶች ምናምን መጥተው ሲጠይቁኝ ለምን ይመጣሉ ምናምን አይነት ነገር ነው በቃ። እና አሁንም ሙታለች ተባለ ሆዴ ውስጥ ማለት ነው ሀቡ። ለእኔ ግን እንቅስቃሴ ይሰማኛል። ከዛን ያቺ ልጅ ተወለደች። 9 ወር ሲሞላኝ ተወለደች። በጣም ታመመች ከተወለደች በኋላ እና ሌላ ሀገር አሁንም ሪፈር ሄደች። የሆነ እንደማንቀጥቀጥ ነገር ምናምን ነበር የሚያደርጋት እና አልታረስኩም ከወለድኩኝ ጀምሬ። አሁንም 2 ወር ከምናምን ልጅቷ እስክትድን አይሲ ውስጥ ነበረች። ቆየሁኝ ሆስፒታል ማለት ነው። እና ሀቡ ከሆስፒታል መጥቼ ቤት ከገባሁኝ በኋላ መጨረሻ ላይ ግን ፈጣሪ ሲረዳኝ እንደዚህ በመተት ነው ገበያ የሚስበው ምናምን እየተባለ ይወራል ውጭ ላይ ማለት ነው። በጣም ነው የሚሰራው። እዚህ ጋር ብጠቅስ ብዙ ሰው ያውቀዋል። መናገር ስለማልፈልግ ነው። በጣም ይሰራል ያገኛል ምናምን አይነት ነገር እና እንዲህ ልብስ ተጠራቅሞ ነበረ ሰራተኛ ስታጥብ የተጠረበች እንጨት ናት ሀቡ ቀጭን እና እንደዚህ በሱፍ እንጨት የተጠቀለለ በክር ተጠምጥሟል። ኪሱ ውስጥ አገኘች ወጋትና ከዛ ይሄ ምንድነው ስትል እናቴ አረ ምንም የሚሰራበት ነው ብላ ተቀበለቻት። ሱጁድ ነው እናቴ የወረደችው። በቃ ልጄ አሁን አንቺ አላህ ይወድሻል 2 እግርሽ ተፈታ ማለት ነው ያለችኝ። እና ምንም ነገር ሳትፈልጊ አስቀምጠሽው ማታ ሲመጣ ይሄ ምንድነው ብለሽ ጠይቂ ነው ያለችኝ ሀቡ። እና ማታ ሲመጣ ስጠይቀው አረ እኔ ምንም የማውቀው ነገር የለኝም አለ። ምንም የማውቀው ነገር የለኝም አለ። ከዛን አንተና አላህ ጋልጧል ግን የሰራከው ስራ ይፍረስብህ ብዬ እንደዚህ ማስታጠቢያ ላይ ውሃ ነበረና እዛ ውስጥ ከተትኩት። ይሰማል አቡ? አዎ ማሪ ይሰማል። ዶሮዋን ግን ዝም በይ በያት በእናትሽ። ጆሮአችንን አደነቆረች። አጠገብሽ ናት አይደል? በጣም ነው የምትጮኸው። ዝም በይ በያት። ከዛ ያንን ነገር ውጪ ትውጣ። የሰው ናቸው የተከራየውበት ግቢ ነው ሀቡ ግቢ ነው። ያከራይ ናት። ያከራይ ከሆነችማ በግቢዋ እናቴ እንደፈለገች ትጩህ። የተከራይ መስሎኝ ለካ ድምፅ እንደዚህ ጉፍር ያለው ያከራይ ዶሮ ሆና ነው። በገዛ ግቢዋ ትንጎ ማደል እንደፈለገች ትጩህ። እሺ አሁን ሰላም ሀቡ ያንን ነገር እንደዛ አድርጌ ከተትኩትና ስጠይቀው ምንም አላውቅም አለኝ። ከዛ ንብረት ነበር እኔን ካገባኝ የተገዛው ቤት ምናምን እና እኔ ወሎዬ ነኝ እሱ ስልጤ ነውና
በላይ ላይ ቤት ለመሸጥ አይ ከዚህ በኋላ ሃይማኖት ብሔር አትጥሪ። አንዴ እኔ ወለየ እሱ ስትይ ያለሽ፣ አንዴ እኔ ሙስሊም እሱ ክርስቲያን ያልሽ፣ የተለያየ ሃይማኖት ነን የተለያየ ብሔር ነን ካልሽ ይበቃል። እሺ ይገባናል። እሺ እሺ እሺ። ከዛን የእሱ ቤተሰቦች ጋር ሄድን ለአረፋ ካሌርን እያለ ለካ እሱ ቤቱን በላይ ላይ ሽጦ ሀገር ለመልቀቅ ነበር ሀሳቡ ማለት ነው። እና ለእናቴ ይነግሯታል እንደዚህ እያደረገ ነው ምናምን እያለ እና እኔ ቤተሰቦቹ ጋር ያለው እሱ ቤቱን እያስገመተ ምናምን ነበረ። ከዛ ሊሸጥ ሲል እኔን አስቀምጦኝ ክረምት ነበረና አንቺ ስለተጎዳሽ ትንሽ አርፈሽ ነይ፣ እኔ ደግሞ ስራ ያመልጠኛል ልሂድ ብሎ ሄደ። ለካ እሱ ቤቱን ሊሸጥ ነው ተስማምቶ ጨርሷል። መጨረሻ ላይ እዛ እንትን መዘጋጃ ቤት የሚሰራ ለኛ በጣም እንደ ቤተሰብ የሆነ ሰው ነበረና ለእናቴ ሂዶ ሙስና ከፍሎ ነው ሊሸጥ የነበረውና ቤቱን ሊሸጥ መዘጋጃ መጥቷል አላት። ከዛን እናቴ ሂዳ ምስክር ምናምን አስመስክራው አሳገደችና ይሄው በላይሽ ላይ እንደዚህ እያደረገ ነው ቶሎ ነው ያለችኝ። እሰቢሃቡ 4 ሀገር ነው አቋርጬ የምመጣው 2 ልጅ ይዣለሁ። የላከልኝ 5000 ብር ነው ለኔ አይደለም ለቤተሰቦቹን የላከው። ከዛ ለእናቴ ምን ይላታል እፈታታለሁ ትምጣና እፈታታለሁ አለ። ያንን ብር ስጡኝ አትስጡ ቤተሰብ ጋር ጭቅጭቅ ማለት ነው። ከእንደገና ረግመውኝ ምናምን እናቱ ያንን ብር ሰጡኝ። ያንን ብር ሰጥተውኝ ለ5 ሀገር 5000 ብር 2 ልጅ ይዤ በጣም ከባድ ነው። እናቴ ከእንደገና በአካውንት አስገብታልኝ ጨምሬ ነው ከእንደገና ሂጄ ራሴ ከስሼ ወረቀት አስገብቼ ፍቻ አካሄድኩኝ ማለት ነው። ምንድነው ሲሉኝ እኔ እንደዚህ ነው በህይወቴ እስከዛሬ እንዲያጋጠመኝ ነበረ አውቄ ነው ቤተሰቦቹ ጋር የሄድኩትና ሁሉንም ነገር እንትን እያልኩኝ ነው እያወኩኝ ነው የሄድኩት። ስሰማ መጣለው ብዬ ነው አልኩኝ። ከዛም ፍርድ ቤት ጎረቤት ግራና ቀኝ ይጠየቅ ተባለ። ዶሮ ተንኮለኛ ከጎረቤት ጋር ማሪ በእናትሽ ጥራጥሬ ካለ ትንሽ በትኝ ላተርባት ይሆናል። ዶሮ ተንኮለኛ እኛ ዝም በይ ስላልናት ባሰባት ስጫት የሆነ ጥራጥሬ ካለ ቢዚ ከሆነች እኮ ዝም ትላለች። በጥራጥሬ ቢዚ ከሆነች ብዙ ናቸው። አሁን ቤት ውስጥ ናቸው ዘግተው ነው የወጡት። ሴትዮዋ ቤት ውስጥ ተዘግቶባቸው ነው እንዴ? አዎ። ኧረ ፍትህ ለዶሮዎቹ። ለምን ግቢ ውስጥ እንዲሯሯጡ አይፈቀድላቸውም? ለምን ቤት ውስጥ ተዘጋባቸው? አለቅታ እንግዲህ አቡ እሺ ችግር የለም። ወይኔ በእናትሽ እኔ እኮ ሮቦት ይሆናል ወንድ ነው ይሉኛል ደግሞ አንቺ እያልኩ ሳውራ። እሺ አውራ ዶሮ ነው ድምጽ ያስታውቅ። ሴቷማ መች እንዲህ ትቀውጠዋለች? እንግዲህ በቃ ዛና ሄድኩኝና የአክስቴ ልጅ ጠበቃ ነበረ በሱ አጻፍኩኝ። ሁሉንም ነገር ያውቃሉ። በቃ በህይወቴ እንዴት እንደምኖር ማለት ነው። ለምን እናቴ እንደዛ ስለምትለኝ የእሷንም ጥንካሬ ስላየው ቢያንስ ልጆቼ ከፍ ሲሉልኝ ብዬ ነበረ እኔ የተጎዳው ልጆቼ እንትን ልበል ብዬ የተቀመጥኩት ማለት ነው። ከዛን መጥቼ ከአስገባውኝ ያንን ወረቀት ቀጠሮ ተሰጣ። ሽማግሌ ጋር 3 ተሸማገልን። ከዛን አዘኑ ሽማግሌዎችም እኛ ከአቅማችን በላይ ነው ብለው አስገቡ ወረቀቱን ማለት ነው። ከዛን ያ ወረቀት ከገባ በኋላ ፍቺ ተካሄደ። ግን እኔ አውቋል እንደነቃውበት ይሄ መተቱ ምናምን እሱ እንዳስቀበረ ምናምን እና አሁንም ታመምኩኝ። ለካ እዛ ሀገራቸው በርጎ አጠጥተውኛል ቤተሰቦቹ ማለት ነው። ሆዴ ሀቡ የእርጉዝ ነው በቃ የሚያክለው ሰውነቴ እየጨመረ ነው የሚሄደው።